ለኡስታዝ ካሚል ጣሃ ቤትና መኪና ተገዛላቸው። ማሻአላህ ባረከላህ ማሻአላህ ቢሰጥ ማያልቅበት ሀብታም የሆነ ጌታ የዓለማቱ ጌታ የሰማይ ምድሩ ፈጣሪ ጌታ አላህ ብቻ ነው። ወንድሜ እጅህን አንሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሪአክሽን ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም ደስ በሚል ቪዲዮ ነው። አላሁ አክበር አላሁ አክበር። ኡስታዝ ካሚል ጣሃ እጅግ በጣም ደስ በሚል ሁኔታ መኪናና ቤት ተገዝቶላቸዋል። ካስታወሳችሁ በአንድ ሰሞን እንግዲህ ለኡስታዝ ካሚል ጣሃ የገቢ ማሰባሰቢያ ዘመቻ ተደርጎ ነበረ። እንግዲህ የሱ ውጤት አይተናል። እስከ መጨረሻው ድረስ የምትከታተሉ ከሆነ ይህንን መረጃ ለእናንተ የማድረስ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ያገኛሉ። ጎራ ይበሉ ይሉናል። እንግዲህ ማስታወቂያውን እንከታተልና በቀጥታ ወደ ቪዲዮ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ፣ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋሲካን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር። አንድን ታሪክ ልንገራችሁ። በቅርቡ የተከሰተ ነው። ሁለት ሰዎች በረራ ሲያደርጉ አውሮፕላናቸው አንድ በረዷማ አካባቢ ላይ ትወድቃለች። ሁለቱ ግለሰቦች እንደምንም ተረፉ። አንደኛው ተጎድቶ ነበር። ያንን የበረዶ መንገድ አቋርጦ ወደ ከተማ ማድረስ የሚችልበት አቅም የለውም። መጨረሻ ምን አለው ለጓደኛው፣ እኔን ጥለኸኝ ሂድ፣ መዳን አልችልም፣ አንተ ራስህን አድን አለው። ሲለው ግለሰቡ በጭራሽ አለ፣ በረሃ ላይ ጥዬማ አትሞትም፣ እንደምንም አዝዬ ተሸክሜ ከተማ ደርሳለሁ አለ። ደግነትን ተመልከቱት፣ መልካምነትን ተመልከቱት። ከዛ እንደምንም ጓደኛውን ተሸከመው። እሱን ተሸክሞ ያንን መንገድ ማቆራረጥ ጀመረ። በጣም ከባድ በረዶ ነው፣ ሰው ሚድንበት አይደለም። ሲደክመው እሱን ሲያወርደው፣ አልመቸው ሲል ሲያሽከረክረው፣ እንደምንም ተሸክሞት ያንን የበረዶ መንገድ አቋርጠው ከባዱን ቦታ አቋርጠው ሆስፒታል ደረሱ። ሁለቱም ሕክምና ወሰዱ፣ ዳኑ። ዶክተሮች ተገረሙ። በዚህ መንገድ ላይ ወድቆ በዚህ የበረዶ ደረጃ በዚህ ሴንቲግሬድ ላይ ባለ በረዶ ትንሽ ደቂቃ የቆየ ሰው ይሞታል፣ እንዴት ልድኑ ቻላችኋል? እኔ ተሸክም ያመጣውታል። ሚስጥሩም ያለው እዚህ ውስጥ ነው። ዶክተሮች ምን አሉ? እሱን ጥለኸው ብቻህን መጣ ቢሆን ኖሮ አንተ ማድን ማለት ነው። ምክንያቱም በረዶን መቋቋም አትችልም። እሱ ስትሸከም ከሱ ጋር ስትላፋ አንተ ሙቀት አገኘ፣ ማቋረጥ ይቻላል። እሱም ደግሞ አንተ ስታነሳ፣ ስታወርደው፣ ስታዝለው፣ ስታወርደው በተፈጠረበት ሙቀት እሱም መትረፍ ቻለ። ሁለቱም ዳኑ። ግልጽ ነው። እሱን ለማዳን ባረገው ጥረት ራሱም አብሮ ዳነ። ደግነት፣ መልካምነት የሚመለሰው ወደ ራስ። ለጎረቤት ደግ እንሰብ፣ ለጓደኛ ደግ እንሰብ፣ ለሌላው ብሔር ደግ እንመኝ። ሁሉም የተሻለ እንዲሆን መልካምን ነገር ውስጣችን እናስቀምጥ። አስገራሚ ታሪክ ነው። ከዚህ ታሪክ በጣም ትልቅ ነገር እንማራለን ብዬ አስባለሁ። መልካም ስራ በሰራን ቁጥር፣ ለሌላ ሰው ጥሩ ባደረግን ቁጥር ዞሮ በተቃራኒው ለእኛም መልካም ነገር እያደረግን ነውና ስለዚህ ሁላችንም መልካም ስራ ላይ እንበራታ እላለሁ። ከማንም ጋር ያለህ ግንኙነት እጅግ ጠንካራና የጠበቀ ቢሆን ምንም እንኳን ብዙ ምስጢሮችን፣ ብዙ ሁኔታዎችን አብረህ ብታሳልፍ፣ ብዙ ሐዘኖችን፣ ብዙ ደስታዎችን፣ ብዙ ሳቅ እንባዎችን አብረህ ብታሳልፍ፣ ልብህ ላይ ለማንም ከሚገባው በላይ ቦታን አትስጥ። ወዳጄ ህይወትን በማንም ላይ አንጠልጥለህ አትጓዝ። የሆነ ሰው ካለ ምትኖር፣ የሆነ ሰው ከሌለ ማትኖር መስሎ ማይታይ ብቸኛው ህይወትን ልታንጠለጥልበት የሚገባው አላህን ብቻ ነው።
ምክንያቱም አላህ ሁሌም በቂ ነው። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። ሁሉም ይሄዳል፣ ሁሉም ይጠፋል፣ ሁሉም ይጓዛል፣ ጌታህ ብቻ አላህ ሲቀር ይላል። ወዳጄ ምንም እንኳን ግንኙነቶች የጠበቁ ቢሆንም ምንም እንኳን ጠንካራ ቢሆኑም ግን አንዲት ንግግር ታበላሻቸዋለች። የሆነ ሁኔታ ያንን ሁሉ እንዳልነበር ያደርጋልና ሕይወትህን በማንም ላይ አታንጠልጥል። አላህ ላይ ብቻ ተመካ፣ አላህን ብቻ ያዝ። ሕይወት ላይ የሚያዋጣ ያ ብቻ ነው። ወመን የተወከል ዐለላሂ ፈሁወ ሐስቡህ። በአላህ ላይ የተመካ አላህ ብቻውን ይበቃዋል ይላል። ወዳጄ በሰው ላይ አትተማመን፣ በማንም ላይ አትተማመን። አላህን ያዝ፣ በአላህ ላይ ብቻ ተመካ። አላህ ያስደስታቸው። አሚን። እውነት ነው። ሰዎች ላይ ተስፋ አድርገን ተደግፈን ሊሆን ይችላል። በአንድ ሰሞን እጅግ በጣም ወዳጃችን ስለነበሩ ጓደኛችን ስለነበሩ በቃ እነሱ ላይ ተስፋ አድርገን በቸገረን ሰዓት ወይንም ደግሞ ባዘንበት ሰዓት ሊያጽናኑ ይችላሉ ብለን ጠብቀናቸው፣ ነገር ግን እኛ እዛ ሁኔታ ላይ እንደሆነን እያወቁ ልባችን የሰበሩ በርካታ ሰዎች አሉ። አላህ ሱብሓነሁ ወተዓላ ላይ ከተደገፍን ግን አላህ ሱብሓነሁ ወተዓላን ከልብ ይጠግነኛል ብለን ካስብን ግን እሱ ጠጋኝ የሆነ ጌታ ነው። አላህ ሱብሓነሁ ወተዓላ ላይ የተደገፈ ወድቆ አይወድቅም። አላህ ላይ እንመካ። ሁሉም ቢሸሽህ፣ ሁሉም በሩን ቢዘጋብህ፣ ሁሉም በሩን ቢዘጋብሽ፣ ሁሉም ቢሸሹሽ፣ ጀርባ ቢሰጡሽ፣ ጀርባ ቢሰጡህ፣ ክፍት የሆነ ግን የአላህ ብር አለ። ጭንቀታችንን ለሱ እንንገረው። ጭንቀትን የሚያስወግድ ቢሰጥ ማያልቅበት ሀብታም የሆነ ጌታ፣ የዓለማቱ ጌታ፣ የሰማይ ምድሩ ፈጣሪ ጌታ አላህ ብቻ ነው። ወንድሜ እጅህን አንሳ፣ እህቴ እጅሽን አንሺ። አላህ ሊቀበል ቃል ገብቷል። ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን ለምኑት እንደሚቀበላችሁ እርግጠኛው ናችሁ። ሰው ልጅ ስትጠይቀው ይቆጣል። አላህ ሳትጠይቀው ስትቀር ይቆጣል። ሰው ልጅ ሳትጠይቀው ስትቀር ይደሰታል። አላህ ስትጠይቀው ይደሰታል። መን ለም የስአልላህ የግደብ ዐለይህ። አላህን ማይለምን፣ አላህን ማይጠይቅ፣ አላህን ማይጨቀጭቅ አላህ ይቆጣበታል። አላህ ሲነዘነዝ ሲጨቀጨቅ የሚወድ ጌታ ነው። ስለዚህ በሮች በአጠቃላይ ቢዘጉ የሱ በር አልተዘጋምና ሁላችንም እጃችን አንስተን ጌታችን ወይ ጭንቀታችን አስወግድልን፣ ድረስልን፣ ከዚህ መከራዋን ተጠብቀን ብለን ምንፈልገውን ጉዳያችንን ለሱ እናቅርብ። አላህ ቃል ኪዳኑን የሚሞላ ጌታ ነው። የኔንም የእናንተንም ችግራችንን ጭንቀታችንን አላህ ያስወግድልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው ኡስታዝ ካሚል ጣሃ። ያው ሁላችንም ሀጃ ይኖርብናል። የራሳችን ሀጃ ይኖርብናል። እንዲሁም ደግሞ የቤተሰባችን የሚያስጨንቀን ሀጃ ሊኖርብን ይችላል። የጓደኛችን ብዙ ከኛ የሚጠበቀው ወደ አላህ ሱብሓነሁ ወተዓላ እጅ መዘርጋት ብቻ ነው። አንደኛ ወደ አላህ ሱብሓነሁ ወተዓላ እጃችን በዘረጋን ቁጥር ጭንቀታችን ሙሉ ለሙሉ ነው የሚጠፋው። ሁለተኛ አላህ ሱብሓነሁ ወተዓላ ለምኑኝ ይቀበላችኋለሁ፣ ለምኑኝ እሰጣችኋለሁ ብሎናልና አላህ ሱብሓነሁ ወተዓላ የቸገረን ነገር በሙሉ የጨነቀን ነገር በሙሉ እጃችንን ዘርግተን ወደ አላህ ልንጠይቅ ይገባል ብዬ አስባለሁኝ። አላህ ሱብሓነሁ ወተዓላ ዱዓቸውን የሚቀበላቸው ሰዎች ያደርገን። ኡስታዝ ካሚል ጣሃ እንደዚህ ልብን ሰርስሮ የሚገባ ዳዕዋ በማድረግ ነው የሚታወቀው። አሁን ወሳችሁ ታዲያ ወደ መጨረሻው ቪዲዮ ነው። ከኡስታዝ ካሚል ጣሃ ጋር እየተገናኘ ነው። ኡስታዝ ካሚል ጣሃ በአንድ ሰሞን እንግዲህ ቻሌንጅ የገቢ ማሰባሰቢያ ከፍተኛ ርብርብ እየተደረገ ነበር። እኔም ቪዲዮ አምጥቼ እንግዲህ ወደ እናንተ አቅርቤ ነበረ። ደረሰኝ የላካችሁልኝ ያላችሁ አላህ ኸይር ጀዛችሁን ይክፈላችሁ። ምናልባትም አስገብታችሁ ደግሞ ደረሰኝ ያላካችሁ ትኖራላችሁና አላህ ኸይር ጀዛችሁን ይክፈላችሁ። የለፋታችሁ ውጤት ይኸው አሁን ልታዩት ነው። ቪዲዮ እንመልከትና ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ኡስታዝ ካሚል ጣሃ ቤትና መኪና ተገዛላቸው። ከ3 ወር በፊት ኡስታዝ ካሚል ጣሃ እንግዲህ ዕዳ ውስጥ ነበሩ። ታዲያ በደጋግ ሙስሊምና ወንድም እህቶች ያ ዕዳ ተከፍሎላቸው ይኸው አሁን ላይ መኪናና ቤት ተገዝቶላቸዋል። ማሻአላህ ባረከላህ ማሻአላህ አልሐምዱሊላህ ረቢል ዓለሚን። እጅግ በጣም ነው የተደሰትኩት ወላሂ ላዚም። ኡስታዝ ካሚል ጣሃ እጅግ በጣም የሚያስገርም ዳኢ ነው።
ዳዕዋውን በተግባር የሚኖር ሰው ነው ኡስታዝ ካሚል ጣሃና እንግዲህ እጅግ በጣም በሚያሳዝን ሁኔታ በአንድ ሰሞን ዕዳ ላይ የነበረ ደስ በሚል ረበረብ በቲክቶክ በዩቲዩብ በፌስቡክ በጣም ደስ በሚል ረበረብ እንግዲህ ገቢ ማሰባሰቢያ ተደርጎ ነበር። ዕዳ ውስጥ መኖሩ ሲታወቅ እንግዲህ እሱ እንዲታወቅ አልፈለገም ነበረ። ነገር ግን አይሆንም ብለው አንዳንድ ሰዎች ወደ ሚዲያ ያወጡት። ከዛ በኋላ እንግዲህ አልሐምዱሊላህ ረብል ዓለሚን ጥሩ የገቢ ማሰባሰቢያ ተደርጎ ዕዳው ተከፍሎ ያው መኪናና ቤት ተገዝቷልና አልሐምዱሊላህ ረብል ዓለሚን እጅግ በጣም ነው የተደሰትኩት። ለኡስታዜ ከዚህም በላይ ይገባዋል ብዬ አስባለሁኝ። አልሐምዱሊላህ ረብል ዓለሚን በዱንያም በአኺራም አላህ ሱብሓነሁ ወተዓላ ደስተኛ ያደርገው ኡስታዛችን አላህ ይጠብቀ ነው ማለት የምፈልገው። ሌላው ግን እኔ ማስተላለፍ የምፈልገው ምንድነው ኡስታዝ ለምሳሌ አልተናገረም አይደለ? ሌላ ሰው ነው ወደ ሚዲያ ያመጣው። ሌላም ዳኢ ሌላም ኡስታዝ ወደ ሚዲያ ሳይመጡ በፊት ሰፖርት ልናደርጋቸው ይገባል። ቀረብ ብለን ምን ላይ ነው ያሉት፣ ምን መታገዝ አለባቸው የሚለውን ቀደም ብለን ማሰብ መጠየቅ አለብን ብዬ አስባለሁኝ። የሚገባቸውን ነገር የማሟላት ደግሞ የኛ ግዴታ ነው። ምክንያቱም እነሱ ትልቅ ስራ ነው እየሰሩ ያሉት። የዲን እውቀት ወደኛ እያሻገሩ ነው። ለአኺራ ቤታችንን እየኮተኮቱ እያስተካከሉ ነውና ትልቅ ስራ እየሰሩ ነው ያሉት። ይህንን ኃላፊነት ደግሞ እኛ መወጣት አለብን ብዬ አስባለሁና የግድ ሌላ ሰው መጥቶ ወደ ሚዲያ እነሱን ማምጣት የለበትም። ወደ ሚዲያ ሳይመጡ በፊት እኛ ደግሞ ማድረግ ያለብንን ነገር ማድረግ አለብን ብዬ አስባለሁኝ ከኛ የሚጠበቀው። ለማንኛውም ግን ለኡስታዝ ካሚል ጣሃ እጅግ በጣም ደስ ብሎኛል። አልሐምዱሊላህ ረብል ዓለሚን እዚህ ላይ ለተሳተፋችሁ በሙሉ አላህ ኸይር ጀዛችሁን ይክፈላችሁ ነው ማለት የምፈልገው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ፣ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላህ ወበረካቱ።